ዲሞክራሲ የሚጠነክረው በዜጎች ንቁ ተሳትፎ ነው። ምርጫ የዚህ ተሳትፎ ዋነኛ መገለጫ ነው። ለዚህም ነው ዜጎች በንቃት የማይሳተፉበት ማህበረሰብ እውነተኛ ዲሞክራሲ ሊኖረው አይችልም የሚባለው። ምርጫ ማለት በዲሞክራሲ ህግ ዜጎች የዲሞክራሲን ልምምዳቸውን ወይም መብታቸውን የሚመርጡትን መንግስት ወይም የሚጥሉትን መንግስት በምርጫ ሂደት ውስጥ የሚያሳዩበት የሉዓላዊነታቸው አንዱ መገለጫ ነው። ፋይዳው ቀላል አይደለም። ለምን ዲሞክራሲ ልምምድ ነው። ሄደን ማበልጸግ የሚፈለገው ዲሞክራሲ ነው። ማናቸውም ነገር ሰላማዊ፣ ፍትሃዊ፣ ተአማኒ ቅቡልነት ያለው የምርጫ ውጤት እዛ ተደርሶ ሀገራችንን ለመለወጥ ነው። አንዳንዶች ድምጼ ምን ይለውጣል በሚል የተሳሳተ እሳቤ ከምርጫ ተሳትፎ ይቀራሉ። የዓለም ተሞክሮ እንደሚያሳየን ግን አንድ ድምጽ መንግስትን የመቀየር ትልቅ ተጽዕኖ እንዳለው ነው። ዲሞክራሲ ያደገበት አካባቢ የዜጎች ምርጫ የሚመጣውን መንግስት በአንድም ድምጽ ወይ በሁለትም ድምጽ የሚመጣውንም የሚወድቀውንም መንግስት ይበይናል። የጣምራ መንግስትም እድል ሊፈጥር ይችላል። መንግስት የማይመሰረትበትን እድል ሊፈጥር ይችላል። ይሄ የእያንዳንዱ ዜጋ የካርድ ዋጋ ሚናው ነው። በእርግጥ በኢትዮጵያ የምርጫ ስርዓት በዚህ አይነት የጠበበ ውጤት የተቀየረ የምርጫ ውጤት ባይኖርም እያንዳንዱ ድምጽ ግን አይባክንም፣ ለውጥ ያመጣል ይላሉ ምሁራን። ባለመምረጥ ዝም ማለት ራሱ አንድ አይነት ምርጫ ነው። ነገር ግን ያ ምርጫ ውሳኔውን ለሌሎች መተው ነው። ውሳኔን ለሌሎች መተው ደግሞ ውጤቱ ሁሉንም ይነካል። ከመስከረም ጀምሮ መጨረሻ ላይ ጀምሮ ኢትዮጵያን የሚመራ ለተከታይ 5 ዓመት የሚመራውን አንድ አካል ይሄን ውክልና ይዞ የሚያስተዳድር አንድ አካል ከተራማጅ ሀገሮች ተርተለን ሊያሰልፈን የሚችል ሰላማችንን ብልጽግናችንን ሊያስቀጥል የሚችል አንድ አካል ለመምረጥ ነው። ያ ማለት በእያንዳንዱ ህይወት፣ በእያንዳንዱ ኑሮ፣ በእያንዳንዱ ቤትና ግለሰብ ይንጸባረቃል። የዜጎች የምርጫ ካርድ ዋጋው እንዲህ በቀላል የሚታይ አይደለም። ስልጣንን የሚበይን የሀገረ መንግስትንም የማስቀጠል ያለማስቀጠል ጉዳይ ብቻ ሳይሆን ዜጎች የሚፈልጉትን መንግስት የሚሾሙበት፣ የማይፈልጉትን መንግስት ከስልጣን የሚያወርዱበት ትልቅ ውሳኔ ነው። ይሄ ማለት የምርጫ ካርድ እና የዜጋ ተሳትፎ ሚናው የመወሰን ያለመወሰን ጉዳይ ነው ማለት ነው። ማንኛውም ጉዞ የሚጀምረው በቀዳሚው እርምጃ ነው። የምርጫ ተሳትፎ ጉዞ የሚጀምረው ደግሞ የመራጭነት ካርድ በመውሰድ ነው። እናም ዜጎች ለ7ኛው ጠቅላላ ምርጫ ከየካቲት 28 ጀምሮ በተጀመረው የመራጮች ምዝገባ በቀረቡት አማራጮች በመመዝገብ ድምጽ ለመስጠት ዝግጁ ሊሆኑ ይገባል። በየምርጫ ጣቢያዎቹ ተገኝቶ ትዕግስት ኖሮት መብቱን፣ ጥቅሙን፣ ማንነቱን፣ ኢትዮጵያዊነቱን የሚያሳይበት መለኪያው አንደኛው የመራጭነት ካርድ ቀርቦ ተመዝግቦ ካርዱን የማያዙ ነው። ያ በሌለበት የሚወደውን ፕሮግራም የሚያስካሂደውንና ራዕይ ያለውን ፓርቲ ወይንም ተወዳዳሪ ፓርቲም ሆነ ግለሰብ መምረጥ አይችልም። አንድ ሀገር እንደ ቤተሰብ ነው። በቤተሰብ ውስጥ ውሳኔ ሲደረግ ሁሉም አባላት መሳተፍ እንደሚፈልጉ ሁሉ በሀገር ውሳኔም ሁሉም ዜጋ መሳተፍ እንዳለበት ይታመናል። እናም ሁሉም ዜጋ ይምረጥ የምሁራኑ መደምደሚያ ሀሳብ ነው። ድምጻችንን የምናስከብረው ሆነን በመገኘት ነው። ድምጽ ካርድ በመውሰድ የምርጫ ካርድ በመውሰድ ተገኝተንም በእለቱ ገብቶን አወዳድረን አስበን አልመን አቅደን እንደሚያገባኝ ሰው በሚል በቁርጠኝነት እንቁውን እንዳይባክን ድምጹ እንዳይባክን ዋጋ ባለው መልኩ መጠቀም መቻል አለበት ነው። እያንዳንዱ በ5 ዓመት አንድ ጊዜ የሚገኝ እድል ስለሆነ እያንዳንዱ የምርጫ ስርዓት ላይ የዜግነትን አበርክቶ እና እድልን መጠቀም ተገቢ ነው ብዬ አስባለሁ። እኛ ያላደረግነውን ከሌላ ብቻ መጠበቅ የለብንም። ባልመረጥክ ቁጥር ያው በተመረጠልህ ነው የምትመራው ወይ በማትፈልገው ነው የምትመራው። መርጠህ ደግሞ የራስን አበርክቶ ስታደርግ ደግሞ አትሊስት በሂደት የሚመጡ እድሎችና ለውጦች ለዲሞክራሲ ማበብ የተሻለ ሂደት ነው ብዬ አስባለሁ።